እኮ ታዬ ባለፈው እያለው እኮ እየተናገረው ነው ሰምተው እንደሆነ ኖ ዲስከሽን እኔ I've seen that ምንም መጀመሪያም አልነበረም አሁንም አልነበረም ምንም አይነት ልዩነት አሁን ከዛ ውስጥ የወጡ ሰዎች የሚናገሩት ነገር አለና what's keeping them together it's simply power and rent distribution ነው ጥሩ መልካም እንግዲህ ሰሞኑን የተለያዩ ሪአክሽኖችን አይታል ሁለት መልኩ ነው ቅድም መግቢያ ላይ እንደተናገርኩት አንዱ የጠቅላይ ሚኒስትሩ የተለያዩ ማህበረሰብ ክፍሎችን እየሰበሰበና እያወያየ ኢንኮቴሽን እያወያየ ነው የቆየው ጥያቄያቸውን እየሰማ መፍትሄ ለማፈላለግ ነው መድረኩ የተባለው አንዱ እሱ ነው ሌላኛው ደግሞ ስፔሲፊካሊ ከጤና ባለሙያዎች ጋርም ሰሞኑን ትላንትና ወዲያም መሰባሰቡን አይተናል ከከተማ አስተዳደር ጀምሮ እስከ ጠቅላይ ሚኒስትር ደረጃ በስብሰባ መልክ ሪአክት አድርገዋል ባለፈው ቨርቹዋል ራሊም ከዛ ውጪም ፐርሰናሊ አንተን የሚመለከት ነገርም አለ ሁለተኛው ከአቶ ታዬ ደንዳ አንዳንድ ነገሮችን መግለጥ ወይም ባለ 3 ክፍል በአማርኛ በአራት ክፍል በኦሮምኛ የሰጠውን በአፋን ኦሮሞ የሰጠውን ቃለ ምልልስ ተከትሎ የተለያዩ ሪአክሽኖች አሉና ኦቨርኦል እንዴት አየው ያንዳንዱ ክሊፕ ስላለኝ የምጠይቅ ነገሮች ይኖራሉ ግን በአጠቃላይ እንዴት አየው የጠበቅነው ነው ብልጽግና እኮ ኢህአዴግ 2.0 ነው it's like a faded copy of EPRDF ኢህአዴግ የሚያደርገውን ወይም መለስ ያደርግ የነበረውን ነው የሚያደርጉት ግን ኳሊቲው በወረደ ኮፒ ማለት ነው ለትግሉ ጥሩ ነበር ብዙ ወደፊት የምንገልጻቸው ብዙ የተጠቀምናቸው ነገሮች አሉ it was very very useful እንዲደረግ የምፈልገውን ነገር ነው ያደረጉት ሎክ የዛሬ 6-7 ወር የነበሩት በተናቋም ወደ ኋላ መለስ ብለስታይ በጣም ተንደላድለው በጣም ተንደላቀው ሁሉ ነገር የሚያደርጉት ሰው ከሰበሰቡ ማወያየት የለም መነጋገር የለም ሄደና ኮሪደር ልማት ሄደና ይሄን ፓርኪ ይሄን ቤተ መንግስት ይሄን ነበር ያ ካንተም ጋር ስናደርገው የነበረው ውይይት አጀንዳ ያደረግነው ያ የኢትዮጵያ ህዝብ ጥያቄ እንዳለው የኢትዮጵያ ችግር እንዳልሆነ ኢትዮጵያ ህዝብ ችግር የሰላም ጦት ደግሞ የፈጠረው የኢኮኖሚ ቀውስ ነው የሚለውን አጀንዳ ማድረግ ችለናል መንግስትና ገዢው ፓርቲ አብይ የአጀንዳ ተቀባይ እንዲሆን ማድረግ ተችሏል ማለት ነው ከእንግዲህ በኋላ ወደ ኋላ የሚመለሱበት ምንም አማራጭ የላቸውም ወደፊት እንወያይበታለን ግን it was very successful in contrast ህዝቡ እያለ ያለው እና እዛው ውይይቶች ላይ የቀረቡት actually ከታች ሲጀምሩ ትንሽ አስጊ ነበር ከታች ማወቀር የነበረው ካድሬ ያው ከህዝቡ ጋር ስለሚኖር የህዝቡንም ችግር የህዝቡንም ስለልበት ርታ ይረዳል ጎባክ ዋች መጀመሪያ አካባቢ ሐኪሞቹ ተቃውሞ ተጀመረ በከተማ ደረጃ በቀበሌ በወረዳ ደረጃ እንደገና መምህራኑ ሰብስበው የነበሩት ውይይት the quality of discussion was better counter narrative ለመገንባት የሚያስችላቸው አካሄድ ጀምረው ነበር ወጣና ግን ላይ ሲደርስ ቤዚካሊ የገመትነውና የጠበቅነው የፈለግነው ነው የሆነው ማለት ይችላል ምክንያቱም ህዝቡ ያነሳው ጥያቄ ሌላ ጠቅላይ ሚኒስትሩ የሚመልሰው ነገር ሌላ ነገር ነበር I think ለዛ ነው ባለፈው አይተ እንደሆነ የሆነች ፓይ ቻርት ነገር አስቀምጫለሁ ቡይስ ንግሮቹን በሙሉ ባየው በኋላ አሁን ለሚመጣው ለውጥ ክሬዲት የሚሰጥ ከሆነ መቼም ያው እናንተ ሚዲያ ሰዎች የ2008 ለውጥ ማን አመጣው ምናምን ክርክር አለ ለሚቀጥለው ለውጥ ማን አመጣው ከተባለ ሁሉ ክሬዲት መገሳጠት ያለበት ለኢኮኖሚው ነው 50% 30% አብይ ነው 20% ነው ሌሎቻችንም እንከፋፈለው በኋላ የክሬዲት ሽሚያ እንዳይፈጠር ማለት ነው ምክንያቱም ኢኮኖሚው ሐኪሞቹ ጥያቄ የጀመሩበት አንስቶ ዛሬ ደግሞ እየተባባሰ የኑሮ ውድነቱ እየተባባሰ ነው ሰው ያለበት ሁኔታ እየተባባሰ ነው ያለው አሁን የወጣውን በጀት ደግሞ ኬርፉሊ ወደፊት እናየዋለን ኬርፉሊ ስታየው ነገሮችን የሚያባብስ እንጂ ነገሮችን የሚያሻሽል ሆኖ አይታይም በቤተ መንግስት የተደረጉት ውይይቶች ለትግል በጣም ጠቃሚ ነበሩ
ትንሽ ድምጽ ይቆራረጥ ነበር። ይሄንን ማለት ነው? አዎ እዚህ ላይ ነው የምልህ የሚመጣው ለውጥ ላይ ማን ነው ኮንትሪቢዩት ያደረገው? ኦህዴድ ነው ወይስ ቄሮ ነው የሚለው ክርክር አለ አይደለም? 2018 ላይ አሁኑ እንዲቀመጥ ትልቁን ክሬዲት መውሰድ ያለበት የዳቦ ጉዳይ፣ የዳቦ ጥያቄ። ኢኮኖሚው ከዚህ በፊት በስፋት እንተወያየ ነው፣ በጦርነት በብልጭልጭ ፕሮጀክት ላይ በማጥፋት አሁን ደግሞ የአይኤምኤፍን ኦስትሪቲ ስምምነት በመፈረም ከ1974 ወይም ደግሞ 66 ወዲህ ለመጀመሪያ ጊዜ የዳቦ ጥያቄ ዋናው የሀገራችን ፖለቲካ መሪ ጥያቄ ዳቦ እንዲሆን ሆኗል። አሁንም ሁለት ነገሮች ግልጽ ሆነዋል። አንዱ ዘንድሮ ያወጡት በጀት ይሄንን የሚፈታ ሰውን የሚያባብስ ነው። ሁለተኛ ጠቅላይ ሚኒስትሩ ያደረገው ንግግር ከሁሉም ቡድኖች ጋር ያደረገው ንግግር ትንሽ የመረዳት ነገር ጀምሯል፣ ግን ለመፍታት አቅሙም ዝግጁነቱም የለውም። የዚህ ለውጥ ዋና ባለቤት የሚሆነው የዳቦ ጥያቄው ራሱ ዳቦ ነው የሚሆነው። ሁለተኛው ጠቅላይ ሚኒስትሩ የሄደበት ምሳሌ ያው አንተ ሲንግል ነህ እንጂ አንድ ቤተሰብ ካለ ልጆችና ባለቤት ካለ አምና 5,000 ነው የምትሰጣት እንበል በወር ለአስቤዛ፣ ወይ 2,000 ነው የምትሰጣት እንበል ለአስቤዛ አምና እና ሽሮም ድንችም ሁሉን ነገር ገዝታ ለልጆቿም ወተት ገዝታ ታጣለች። አምና 2,000 ብር የሚገዛውን ዘንድሮ ያ 2,000 ብር ሊገዛ አይችልም፣ ከግማሽ በታይ ነው የሚገዛው። እና ውዷ ባለቤትህ ባሌ ሆይ 2,000 ብሩ አልበቃኝም፣ አምና የወተት ዋጋ ከአምናው በጥፍ ጨምሯል፣ የሽንኩርት እንደዚህ ጨምሯል፣ የልጆች ልብስ ጨምሯል፣ በጣም አጥሮኛል፣ በራብ ልናልቅ ነው ስትልህ አንተ ደግሞ አይ በጣም ነው ሀብታም የሆንሽው አንቺ፣ ምንም ችግር የለብሽም፣ እያደግን ነው ሀብታም እየሆን ስለሆነ ታገሺ፣ ይልቁንም እንደውም ቆይ ነይ እዚህ ጋር ይሄው ሽቶ ልንፋልሽ፣ ቅባት ልቀባልሽ፣ ልጆቹንም ቅባት መቀባት። that's what the prime minister did ከሁሉም ኮሚኒቲ ጋር ያደረገው። ስፔሲፊካሊም እንዲህ ብለዋል። ምናልባት እዛው መስጠት እንድሰጥበት ስለዚህ ጉዳይ እያወራ ስለሆነ ነው ይመስለኝ። አይናችሁን አልገለጣችሁም እንጂ ተአምረኛ እድገት ነው ያሳያ ነው ያለው በኢቲቪ ቃለ ምልልሱ ላይ። ምናልባት እሱ ሪፈር እያደረክ ከሆነ አዎ በሁሉም ቲሙ ምን ነበረ? የሁሉም ውይይቶች በጣም እያደግን ነው፣ እንዴት ነው የማታዩት? አይናችሁን ግለጡ እያለ ነው። ኢማጂን አንተ ባለቤትህን አረ የማገኘው ብር የሽንኩርት፣ የጨው፣ የበርበሬ፣ የስኳር እየቻለ አይደለም፣ ልጆቼ በራብ ሊያልቁ ነው፣ 2,000 ብሩ አልበቃችም ጨምርልኝ ስትል እንዴት ነው የማታየው? እያደግን እኮ ነው፣ በጣም እኮ ሀብታም እየሆንን ነው። እሺ የትኛውን ሀብታም እንዴ? አታይም እንደዛ ጋር የተከልኩት አበባ? አታይም እንደ ውጪ የሰቀልኩት መብራት? ቤት ውስጥ እኮ መብራት የለም። ቤት ውስጥ መብራት ሚስትህ መብራት መክፈል አቅቷት መብራት ጠፍቶ፣ አንተ ግን ጎዳናው ላይ ጓደኞቹ እንዲያዩልህ ማለት ነው ጎዳናው ላይ መብራት ተክልሃል። እና ውድም ባለቤትህን በጥፊ እየመታሃት ስትነጫነጭ በጥፊ እየመታሃት እንዴ አይንሽን ግለጪ እንጂ እውር ነሽ እንዴ? እሷ እኮ አይኗን ገልጣ ጉሊት ሄዳ ስትገዛ እየበቃት አይደለም። አንተ ግን እያልካት ያለው አይንሽን ግለጪ ነው። I think Abiy ran out of his tricks. Look, መሰለህ የፖለቲካዊ ጥያቄ ቢሆን ለምሳሌ የናሽናሊዝም ጉዳይ የአይዲዮሎጂካል ጉዳይ ምናምን ቢሆን በግርግር በወከባ በምናምን በማጉረጥረጥ ወይም ደግሞ በቃ ካድሬዎችን በማነሳት ልትቀይር በፖፑሊዝም ምናምን ልትቀይር ትችላለህ። የጦርነት ጉዳይ ቢሆን ደግሞ
ወይ ብዙ ሰው እያስገባህበት ወይ ሌላ መሳሪያ እያመጣ ልታሸንፍ ትችላለህ። this is economy. there's no shortcut in economic issue. ናሽናል ኢኮኖሚ ላይ በዳቦ ጉዳይ ላይ there's no shortcut. ስማ ያሱ ሰብስቧቸው የሚዘልፏቸው ሰዎች ቤት ኪራይ ያለባቸው ልጆች ያላቸው ቤት ውስጥ አድጋቸዋል አይናቸውን ክፈቱ ሲለው ሆዳቸው እየጮኸ ነው። that's why the economy is now his biggest undoing. 50% ማለት ነው 50% እሱ ነው 30% ደግሞ እሱ አሁን አንድ ላይ ያደረገ ያለው እንደልቆ ነው። አንድ ለምሳሌ አንተ አሁንም የሃውስሆልድ ምክንያቱም የሀገር መሰረት ሃውስሆልድ ቤተሰብ ስለሆነ የቤተሰብ ጉዳይ እናንተ ባለቤትህ አነሰኝ ተቸገርኩ ስትል ውዷ ባለቤቴ ትክክል ነው አንሶሻል አልበቃሽም ትንሽ ታገሽኝ ገንዘብ ከዚህ ላመጣ ነው ብለህ ማባበል ለማሳመን መሞከር የጨዋኮ ነው። ግን አይንህን እያጉረጠረጥክባት ምን ማለትሽ ነው? ይበቃሻል በቅፎ ተተርፍሯል። ነጋዴዎቹ ሰብስበው የተናገረውን አይተህ እንደሆነ እያንዳንዱ ሰው በእጥፍ ሀብታም ሆኗል እዚህ ሀገር ባለፈው 7 ዓመት። ቀሚሷን ያልቀየረችን ልጆቿ ወተት አጥተው የሚያለቅሱትን ደረቅ ዳቦ ወዳቸውን ያደረቀው ህፃን ጋር የምትጨነቀን ባለቤትህን እያጉረጠረጥክ ኢንቲሚዴት ለማድረግ ስትሞክር ትዳርህን እያፈረስክ ነው። so this is basic sophisticated የሆነ ነገር አይደለም። ምናልባት ከኢትዮጵያ እሺ ጨርስ አንድ እዚህ ጋር መጠየቅ ያለበት እንደ ፊሎሶፊካልም ስለሆነ ነው። አሁን አንተ ለኢኮኖሚ 50% ሰጥተዋል። በእንትን ደረጃ የሚነቀፍ አይደለም ባለው ሪያሊቲው መሬት ላይ ባለው ቢያንስ በዛ ልክ መረዳት አቅም ያለው ወይም ኦብዘርቭ ለሚያደርግ ለማንኛውም ሰው። በሌላ መልኩ ግን አሁን ከእንትን አንፃር እናየው ከፖለቲካ ስትራቴጂ አንፃር የራበው ህዝብ መሪውን ይበላል የሚለውን እንትን አነጋገር ለኢትዮጵያ ህዝብ ይሰራል ወይ? ለኢትዮጵያ ፖለቲካ ካልቸር በልቶ ሲያቃል ወይ? ጥፍሩን ነው የሚበላው እንጂ ኢትዮጵያ ህዝብ ይታገሳል እንጂ የራበው ሲርበው መሪውን በልቶ ያቃል ወይ ነው። ምክንያቱም የዲቤትም ስለሆነ 50% ደረጃ ስትሰጠው የምርስ ኢትዮጵያ ህዝብ ረሃቡ ሲያስቸግረው ወይም ደግሞ ባለቤቴ በጣም ሲብስባት ከነ ልጆቿ መታ ትበላኛለች ወይ ከቤት ታባረረኛለች ወይ ነው የጥያቄ መመለስ ስላለበት ነው። እሱ እኮ ነው አንዱ የናብይም የሌሎችም ሰዎች ስህተት የቱ እንደሆነ ታውቃለህ? ኢትዮጵያ ውስጥ በኢኮኖሚ ጉዳይ ህዝብ መሪውን በልቷል፣ ቅርጥፍ አድርጎ በልቷል። ንጉሱን የበላው እኮ የኢኮኖሚ ጉዳይ ነው። የመሬት ላራሹ ጉዳይ አይደለም እንደ ንጉሱን ያወረደው ሌላ ነገር አይደለም። ዋናው እሱ ነው። ለዛ እኮ ነው ያልኩህ ከ1974 ወይም ደግሞ ኢትዮጵያ ከ66 ወዲህ ለመጀመሪያ ጊዜ ኢኮኖሚ አጀንዳው ነው ወጥቷል። ወደ አካዳሚክ እንዳላደረገውና አሰመጉሉ የጻፉትን ብታየው ፔዛንት ሪቮሉሽን የተለያየ የህዝብ ክፍሎች የሚያምጹበት ትሬሾልዶች አሉ። ፔዛንቱ የሚያምጽበት ሚድል ክላሱ የሚያምጽበት ለምሳሌ ሚድል ክላስ ከመሬት ትንሽ ከፍ ያለ ስለሆነ ወላይ መሄድ ነው የሚፈልገው። ኮስቱ ሃይ ከሆነ ላይ ሊንቀሳቀስ ይችላል። ግን ካለው እያሳጣው ከሄድክ ባይ ዘ ዌይ ሰው ሪቮልት የሚያደርገው በሁለት ምክንያት ነው። ወይ የበለጠ አገኛለሁ ብሎ ተስፋ ሲኖረውና በዛ ሲነሳሳ፣ አለበለዚያ ደግሞ ያለውን ሲያጣና ከዚህ የባሰ ምንም አይመጣም ብሎ ሲቆርጥ ነው። የሚድል ክላስ ሪቮሉሽን ምንነውልና ወይም ደግሞ ኢኮኖሚ እድገትም እኮ ሪቮሉሽን ያመጣል ታውቃለህ። ኢኮኖሚ ሪቮሉሽን የኢኮኖሚ እድገት በጣም ኢኮኖሚ በፍጥነት ሲያድግ አዲስ ፍላጎቶችን እየፈጠረ ያመጣና ወደ ሪቮሉሽን ያመራል፣ ወደ አመጽ፣ ወደ ህዝባዊ ቁጣ ያመጣል። ሁለተኛው ደግሞ ሰው ያለውን አጥቶ ቤዚክ ነሰሲቲን
ቤዚክ ነሰሲቲ በአማርኛ ምንድነው? ቤዚክ ነሰሲቲ መሰረታዊ ፍላጎቶች እንደ እህል እንደ ውሃ ያሉትን አፎርድ ማድረግ ሲያቅተው ከዛ የበለጠ የሚመጣ ስለሌለ ያና ይሄዳል። ምንድነው ሰው እየጠበቀ ያለው እምልህ አሁን የመጡ ያሉ ጥያቄዎች አሁን በየቦታው የሚመጡ መልእክቶችን መለጥፈው ለምን ነው ታውቃለህ? ሰው እንዲረዳው ነው። አይ ዶንት ቲንክ እኛ የደሃ ሀገር ነን። ምንም እኮ የሚያከራክር ነገር አይደለም። የከተማውና ሲቪል ሰርቫንት የሆነው ማህበረሰብ የዘንድሮን ያህል ያሁኑን ያህል ቤዚክ ነሰሲቲን ያጣበት ስጋ የመብለያ አቅም ላይኖረው ይችላል። ሽሮ ግን ያጣበት ጊዜ አልነበረም። ቪላውስ መኖር ላይችል ይችላል። ደሳሳ ጎጆስ ግን ኪራይ ከፍሎ መኖር ያቃተበት ጊዜ የለም። ከአፍሪካ በኑሮ ውድነት እኔ አይደለም ያልኩት አይታላልም ሪፖርቱ በኑሮ ውድነት ከአፍሪካ አንደኛ ነን። ከዛው ጋር ተያይዞ በዛው ሳምንት የወጣ ምን አለ በግጭት መንስኤ መሆን ደግሞ እንዲሁ ከአፍሪካ አንደኛ ነን። ሶ these are connected now ለምን ነው ዳቦ 50% ይሆናል ያልኩት? አለያ በጀቱ ነው። በጀቱ አሁንም ደሃውን ለመደጎም ወይም ደግሞ የኑሮ ውድነትን ለመደጎም ያስቀመጠው ገንዘብ የለም። መዳበሪያ ከእጥፍ በላይ ጨምሯል። መዳበሪያ ከእጥፍ በላይ ጨመረ ማለት እንዲሁም የአረም ማጥፊያ ከእጥፍ በላይ ይጨምራል፣ ምርጥ ዘር ከእጥፍ በላይ ይጨምራል። የግብርና ግብአቶች ከእጥፍ በላይ ጨመሩ ማለት ውጤቱ ሁለት ነገር ነው የሚሆነው። ወይ ገበሬው ከአምናው በእጥፍ ቀንሶ ያርሳል፣ ወይ አቅም ካለውና ከገዛ ደግሞ እህልን በእጥፍ መሸጥ አለበት እንዲያዋጣው ለሚቀጥለው ዓመት። ስለዚህ ዘንድሮ ያለው የእህል ዋጋ ምንም በነገራችን ላይ ኢንፍሌሽን ኮንትሮል አደረግን የሚሉት የማኒፑሌት አድርገውት ነው። የብር ሰርኩሌሽን ማኒፑሌት አድርገውት ነው እንጂ የፍላጎትና አቅርቦትን አጣጥመው አይደለም። ስለዚህ በሚቀጥለው ዓመት የምግብ ዋጋ ከእጥፍ በላይ ይጨምራል። this for sure። ያ ማለት የዳቦ ጥያቄ በእጥፍ ይጨምራል። የዳቦ እጥረት በእጥፍ ይጀምራል ማለት ነው። so it's inevitable። ጥሩ ዳቦ ስንል የኢኮኖሚ ጉዳይ ማለታችን ነው። ግርም እንግዳ እኛ ያራገብነው ቢሆን ኖሮ እድል ባይሰጠው ኖሮ እንዲመልስ እድል ባይሰጠው ኖሮ it makes sense። ላለፉት 78 ዓመታት ከዛ በፊትም ጀምሮ አትሊስት እሱ ከመጣ ጀምሮ የጤና ባለሙያዎች ሲያቀርቡት የነበረ ጥያቄ ነው። ያኔ ማን ገባበት? ለምን መመለስ አቃተው? ያኔ እኛ መግባት እኮ ጠቅሟል። እኛ መግባት አይደለም አርበትብቶት ሰብስቦ እንዲያወያያቸው ያደረገው ባለፈው እንዳልኩ አንደኛ ስራችን ነው። ሁለተኛ እንኳንም ገባንበት። ወደፊትም የህዝባችን ማንኛውም ክፍል ያለበትን ችግር ሮሮ እናራግባለን፣ ድምጽ እንሆንላቸዋለን፣ እንመክራቸዋለን፣ እናታግላቸዋለን። የተሄደበት ስልት የእናንተ አይደለም። ምን ማለት ነው? ኢትዮጵያ ብቻ ነው እንደ የጤና ባለሙያዎች ኢትዮጵያ እኮ ደሞዝ ጨመርልን እኮ አይደለም። ቤዚክ ኑሮ አቃተን እኮ ነው ያሉት። በማንኛውም ሀገር የጤና ባለሙያዎች የተለያዩ ባለሙያዎች መብታቸውን ለማስከበር በተለያዩ መንገድ መታገል ስራ ማቆምን ጀምሮ ያለን የኛ ጤና ባለሙያዎች በዚህ ላይ ለምን ተሳተፉ የሚለው ለማጣጣል የሚያደርገው ነገር ነው። ሁለተኛ እነኚህ ልጆች አያውቃቸውም፣ እነኚህ ቆቆች አያውቃቸውም። the geeks are very smart። እኔ ለሌላው ሁሉ ሙያ ክብር እንዳለኝ በተለይ በሜዲሲን በኢንጂነሪንግ ያሉ ልጆች የእናንተ ሎየሮች ክርክር ነው የምታበዙት፣ ፕራክቲካል ሰዎች ናቸው እና ስትራቴጂያቸውን አውጥተው የሄዱበት በዚህ በአጭር ጊዜ እኛን ራሱ መጠቀም ችለው መሄዳቸው ሊደነቁ ይገባል። እነሱ በለኮሱት እሳት እኮ ነው ይሄን ሁሉ ማህበረሰብ ያነሳሳው። የተለያዩ የማህበረሰብ አካላቶችን ሲያወያዩ ኃይለማርያም ደሳለኝ መለስ በሞተ ማግስት አንድ ያደረገው ንግግር ነበር ሲያስታውሰኝ ነበረው። የተለያዩ
የተገበራችሁ ጎዳና ተዳዳሪዎች እስከዛ ድረስ እስኪል ድረስ ይህን ሁሉ ማህበረሰብ እኮ ረስቶት ነበር። አብይ መንግስት ረስቶት ነበር። the fact that እነዚህ የጤና ባለሙያዎች ጥያቄያቸው የሁሉንም ቤት በሚነካ መልኩ የሁሉንም ማህበረሰብ በሚቆረቁርና ከጎናቸው በሚያሰልፍ መልኩ ማቅረባቸው ይሄ ነው መንግስት አስደንብሮት ከቀበሌ እስከ ቤተ መንግስት ድረስ ከእያንዳንዱ ሴክተር ፈላልገው ሰውን ለማናገር የተገደዱት አብይ and his goons are forced to react based on the strategy of health professionals ገባ እነዚህን ሰዎች ለመናቅና ለማጣጣል ስለማያውቃቸው ነው well he was never around them እነሱ ጋር አልነበረም እነዚህ ብሪሊያንት የሆኑ ሰዎች ናቸው and I was we are saying ይሄን እኮ ያርበደብዱታል that's what they did ብትሄዱ ምንም አይቆጨንም ምንም የሚጎልብን ነገርም የለም ብሏል እኮ እኛ ያው በሌላ መልኩ በጣም ስማርት ናቸው በጣም ክሬሞች ናቸው ተብለው የሚገለጹትን በሌላ መልኩ ግን የእናንተ ፋይዳ ኢትዮጵያ ያለ እናንተም ኖራለች ወደፊትም ተቀጥላለች የሚልም አስተያየት ሰጥቷል ሶ ያን ያህል ቦታ አልሰጣቸውም በመድረኩ ላይ ውሸቱን ነው ባክ ቦታ ሰጥቷቸው አይደለም እንደ ሁሉ ነገር አቋርጦ ለሁለት ወር ስለነሱ ብቻ ስለ ሀገር ብቻ ለመጀመሪያ ጊዜ እኮ ስለ ህዝብ ጥቅም ስለ ህዝብ ጉዳይ እንዲያወራ አስገደዱት ሞራላቸውን ለመንካት እንዲህ አይነት እንትላለው በቃ ሞራልን ለመንካት ለማድረግ የሚያደርገው ነገር ነው እንጂ አዎ እነዚህ ጤና ባለሙያዎች ከሀገር መሄድ እሱ ላይ ጎዳው ይችላል ምክንያቱም እሱ ለጉንፋንም አቡዳቢ ነው የሚታከመው የሀገራችን ህዝብ ግን ባለፉት 40 ዓመት የሆነ ዳታ ለጥፌ ነበር ባለፉት 40 ዓመታት በህፃናት ሞት በወላጆች ሞት በተለያየ ረገድ ኢትዮጵያ ውስጥ የመጣውን ኢምፕሩቭመንት ማን ያመጣው የጤና ባለሙያዎችና የጤና ሴክተሩ እየተሻሻለ መምጣቱ የጤና ባለሙያዎች ቁጥር መጨመሩ ዘመናዊ ህክምና መስፋፋቱ ዘመናዊ መድኃኒት መድረሱ ነው እኮ ማህበር አለበት እኮ እሱና አብረው ያሉ ሰዎች ወባ እኮ ሀገራችን ኦልሞስት ጠፍቶ ነበር አይደለም እንዴ ዛሬ እኮ ወባ ከዳር ዳር እኮ ሀገር እየፈጀ ነው ሶ እነዚህ ያሉትን ሐኪሞች አባሯቸው ህዝቡን ለማስፈጀት አስበው ነው ኦፍ ኮርስ አንዳንዴ እኮ ነው ልትፈርድበት አይገባም ከማይም ደፋር እኮ ምንም አጣብቅም ቶታሊ ሆነ የሚያሳፍር ብዙ ጊዜ እኮ ማፈሪያ ነው ምን እኮ ለዚህ ነው እና you know you could have answered in different ways የአንድ ሀገር የአንድ ህዝብ የአንድ ቤተሰብ የአንድ ግለሰብ ዋናው ነገር ምንድነው ጤና እኮ ነው ይሄ የቅንነት የአቅም ማጣት ነው ወይስ የቅንነት ማጣት ነው ቤዚካሊ ይሄን ለመመለስ አሁን ብዙ አቅም ራሱ ይጠይቃል በትክክለኛው መንገድ ለመመለስ የኮምቢኔሽን የኢግኖራንስ እና የአሮጋንስ ሁሌም ብለው የኢግኖራንስ እና አሮጋንስ ኮምቢኔሽን አንደኛ አለማወቅ ነው ተዛይለም እንደ ኮቪድ የመጣ ጊዜ እኮ በዳማከሴ ምናምን ከቀለም መድኃኒት አውጥተናል ያለ ሰው እኮ ነው እና ከአለማወቅና ድፍረት ተደርበው ማህይማዊ ድፍረት በአጠቃላይ ከሐኪሞቹ ጋር ብቻ ሳይሆን ከመምህራኑ ከሁሉም ጋር የሚያደርገው ነገር ስታይ ማህይማዊ ድፍረት የሚያመጣው ብልግና ነው ጥሩ ስለሱም እንመጣበታለን አቶ ታዬም በተጻፈ ብልጽግናና በተጻፈ ብልግና ነው እያስተዳደሩ ነው ያሉት ብሎ ነው የተናዘዘው ባለፈው የመጨረሻ ክሊፕ ከዚህ ጋር ጊዜ ሲብ ለማድረግ ፊልድ ማርሻሉም ይሄንን ተቀላቅለውታል እና እንግዲህ የፊልድ ማርሻሉ የአገሪቱ ኢታማዦር ሹም ናቸው ፖለቲካ ውስጥም የሚገቡበት ምክንያት አይኖርም ከጊዜ ወደ ጊዜ ግን ስማቸው ይነሳል እንትን የተደረገበትን ግራፊክሱን ኢንዶርስ እንዳላደረኩ ኮዲው ለመግለጽ ፈልጋለሁ ወደ መልእክቱ ላይ እንድናተኩር ፈልጋለሁ እንዴት አየኸው ምንስ ሜሴጂንጉ ለምንድን ነው ለማንስ ነው ይዋል ይሄ ለማን እንደሆነ መገመት ይችላል ግን አይ ቲንክ እሱን ለማርሻሉን ተው ግን ሲሪየስሊ እንውሰደው ያለውን ነገር ምክንያቱም እኛም ስንነጋገረው የነበረው ጉዳይ ነው የሀገሪቷ መከላከያ ኃይል ኦቨርስትሬችድ ሆኗል
የሀገር መከላከያ መቋቋሚያ አዋጁን የእኛን ሀገርም የሌሎች ሀገርም በደንብ አንብበነዋል፣ በደንብ እንረዳዋለን። የምናቀርበው ምክር ሀሳብ ትእዛዝ አይደለም። ትእዛዝ ኮከብ የደረደረ ጀነራል ኮሎኔል ብቻ የሚሰጠው ነው። ምክር ሀሳብ ግን ማቅረብ የማንኛውም ምሁር የማንኛውም ፖለቲከኛ ኃላፊነት ነው፣ ግዴታው ነው። የአንድ ሀገር መከላከያ ዋና ስራው የሀገርን ዳር ድንበር የሀገርን ብሔራዊ ጥቅም ማስጠበቅ ነው። ከዛ ውጪ ከሎካል ሴኩሪቲ ከፖሊስ ከሚሊሻ አቅም በላይ የሆነ የጸጥታ ችግር በሀገር ውስጥ ሲፈጸም በአጭር ጊዜ በቁጥጥር ስር ለማዋል ሎካሊ ዲፕሎይ ይደረጋል። ይህን ስንል ሀገር ውስጥ ካምፓኒ ኑሮ አይደለም እያልን ያለው እኛ ታተም በስምሪ ደረጃ በኦፕሬሽን ደረጃ ለረጅም ጊዜ በሰፊ ሀገሪቷ ቆዳ ላይ የመከላከያ ኃይል መሰማራት መከላከያን ይጎዳዋል። አንደኛ የመከላከያ ስልጠናና ሚሽኑ ብቻ ስልጠናና ኔቸሩ ለዛ የሚያመች አይደለም። ለዛ እኮ ነው እንዴ ፖሊስንም ሚሊሻንም የተለያየ ኃይልን እኮ ከመከላከያ ለይተን በተለያየ ዩኒፎርም በተለያየ አደረጃጀት የሚደረገው እኮ የተለያየ ስራ ስላላቸው ነው። እንደዛማ ባይሆን ኖሮ ሁሉንም የመከላከያ ዩኒፎርም በአንድ መከላከያ ስራ አስቀምጠን ሁሉም የጸጥታ ስራ እስከ ቀበሌ ደረጃ መከላከያ እንዲሰራው ማድረግ ትችላለህ፣ በህግ ትችላለህ። ያ ስለማይሆን ስፔሻላይዝድ ኃይል ናቸው። ፖሊስ የሚሰራው የራሱ ስፔሻሊቲ ያለው የፖሊስ ስልጠና እና የመከላከያ ስልጠና ይለያያል። ሶ እያልን ያለ ነው። በነገራችን እኛ ብቻ አይደለም፣ ጀነራሎቹ ከዚህ በፊት ሲናገሩ ሰምተሃል አይደል? አይ ቲንክ እኮ ማርሻሉም ራሱ ደጋግሞ ተናግሮታል። መከላከያ ፖሊስ አይደለም፣ ሚሊሻ አይደለም፣ በየቀበሌው መዞር የለበትም እያሉ ያሉት እኮ እነሱ ናቸው። እነዚያ ራይት እነሱ ሲናገሩ ትክክል፣ እኛ ስንናገረው ስህተት የሚሆንበት ምንም ምክንያት የለም። በነገራችን ላይ መከላከያ ኃይል ለሀገራችን በጣም አስፈላጊ ስለሆነ ሁሌም በጥንቃቄ ነው የምናገረው። የሀገራችን የመከላከያ ኃይል አመራሮችም ሲናገሩ እየተጠነቀቁ መሄድ አለባቸው። ሀገራችን ብቻ ሳይሆን መከላከያ ኃይሉም ፍራጃይል ሆኗል። በሀገሪቷ ላይ በብዙ ቦታ የመከላከያን ስራ ቅድም እንዳልኩ በአንድ ወረዳ በአንድ ዞን በአንድ ክልል ከአቅም በላይ የሆነ ኃይል ሲመጣ ችግር ሲፈጠር መከላከያ ሄዶ መቆጣጠር ያለ ነገር ነው። ያንን ትሬት ኒውትራላይዝ ካደረገ በኋላ ግን አስረክቦ መውጣት አለበት። መከላከያ አስረክቦ መውጣት ያቃተው ምንድነው? የፖለቲካ አመራር የለም። ከታች ያለው ተቋም ፈርሷል። ይሄን የሚገነባው ደግሞ መከላከያ አይደለም፣ የፖለቲካ ኃይሉን መገንባት ያለበት። ሶ አሁንም ቢሆን መከላከያ ከአቅም በላይ ባልሆኑ ቦታዎች ላይ እየተሰማራ የቀን ተቀን ስራዎችን መስራቱ መከላከያን እያዳከመው ነው። ያ ብቻ አይደለም፣ የመከላከያ አመራሮችን በተለያየ ሁኔታ የስነ ምግባር ችግር ውስጥም እየከተታቸው ነው፣ ወታደሮቹንም ጀነራሎቹንም። ይህ ስርዓቱን መከላከያ ኃይሉን እያዳከመ ነው። ይቺ ሀገር በጋራ ያላት ዋና ተቋም በአሁኑ ጊዜ የቀረው መከላከያ ኃይል ነው። ይሄም መከላከያ ኃይል እየተሸራረፈ እየተከፋፈለ ሎክ ለምን እንደባበቃለን? ኢትዮጵያ ውስጥ እየተደረገ ያሉ ጦርነቶች ኤትኒክሊ ቻርጅድ ናቸው። የብሔር ጸባይ ያላቸው ብሔረተኝነት ያላቸው ናቸው። ይሄ መከላከያ ደግሞ ህብረ ብሔራዊ ነው። እዚህ በተሳተፈ ቁጥር የውስጥ አንድነቱ እየላላ ይሄዳል። ስለዚህ ይሄ ዝም ብሎ የሚለው ነገር አይሰራም። ለምንድን ነው አማጽያኑን ማሸነፍ ያቃቱበት ላይ ቦታ ላይ ማሸነፍ ያልቻሉት? ችግሩ የጸጥታ ችግር ሳይሆን ፕራይመሪሊ የፖለቲካ ችግር ስለሆነ ነው። ይሄንን እኮ በደንብ የመከላከያ አመራር እኮ በደንብ ይረዳዋል። ኦኬ እኛም ማዳመጥ አይፈልግ፣ እኛ ጠላት ነን እንበል። ማርሻሉ የራሱን ጀነራሎች ማዳመጥ መቻል አለበት። የራሱን ጀነራል አንድ መቶ አለቃ ምንም ማይቀንተ ከሚለው ይልቅ የራሱን ጀነራሎች የሚሉትን ማዳመጥ አለበት። በእያንዳንዱ የመከላከያ ስብሰባ ላይ ይሄ ሐሳብ እየተነሳ ነው ያለው። እኛም ማዳመጥ ካልፈለገ he need to listen to his own staff
በጣም ጥሩ። የዚህኛውን ጉዳይ እዚሁ እናቆየውና እስቲ ሰሞኑን ደግሞ ከአዳዲስ ክስተቶች ያው እያንዳንዱ ነገሮች የተያያዙ ናቸው። ቅድምም እንዳልኩት ስለ አብይ አዳዲስ እውነቶች ከግራም ከቀኝም እየወጡ ነው ያሉትና አንድ ላይ ነው የምጠይቅ ሰብሰብ አድርጌ። አንደኛው አቶ ታዬ ደንዳ ያንን ቃለ ምልልስ ካደረገ በኋላ አሁን እስር ቤት ነው ያለው። ከዛ በኋላ እና አቶ ገዱም በሌላ መልኩ ሰሞኑን አንዳንድ አዳዲስ ጉዳዮች ስለ አብይ ነው ዞሮ ዞሮ የሚያወሩ ስለ አብይ ነው። ስለ አብይ አመራር፣ ስለ ምስጢሩ የሚወጣው ስለ አብይ ስለነገራቸው፣ ለህዝብ ስላለው እይታ፣ ስለ ሀገር አስተዳደር፣ ስለ ፍልስፍናው፣ ስለ አወሳሰን፣ ስለ ውሳኔ አሰጣጥና ወዘተረፈ ነው እየሰጡ ያሉትና በዋናነት አብይ ላይ ያነጣጠረ ነው። እነኚህን እውነቶች አንተ እንዴት ነው የምታያቸው የሚለውን ነው አንድ ላይ ሲገጣጠም እንዴት ነው የምታያቸው? አንደኛ ሚስጥሩ አይደሉም። በነገራችን ላይ በግለሰብ ደረጃ በጣም አንዳንዶች ናቸው። አብዛኞቹ ታዬ ያላቸው ነገሮች አንዴ የተባሉ አይደሉም። ለአንድ ሰው፣ ለአንድ ወገን፣ ለአንድ ቦታ ብቻ የተባሉ አይደሉም። ገዱም የተናገራቸው አንድ ቦታ ብቻ የተባሉ አይደሉም። አብይ እንዴት አስዩም ያደርጋል መሰለህ? በግለሰባዊ ደረጃ ያደርግ ነበር። አሁን በእኔና በሌሎች ሰዎች መካከል፣ በራሱ ሚኒስትሮች መካከል እንዲህ አይነት ነገር ያደርጋል። ሰዎች የሚነጋገሩ አይመስለውም። ኦፍኮርስ በእኛ ፖለቲካ ባህልም ብዙ የመነጋገር ባህል የለም እና ለምሳሌ እኔን አግኝቶኝ እኔ እናንተ የምንቀራረብ ከሆነ እኔን አግኝቶኝ ስለአንተ የሆነ ነገር ይልና አንተ ስትመጣ ደግሞ ሌላ ነገር ይላል እና እነዚህ ስለ ብሔር፣ ስለ ሃይማኖት፣ ስለ ቡድኖች የሚናገራቸው ነገሮች ብዙ ሰዎችን ሰብስቦ የሚናገራቸው ነገሮች ናቸው። እነዚህ እኮ አሁን ሾክ የሆነው ታዬ ስለተናገረው ነገር ብዙ ሾክ የሆነው ሰፊው ህዝብ ነው እንጂ ኦርደሪ ሰው ነው እንጂ በተለይ በብልጽግናዎች ውስጥ these are open secrets። ትናንት አንዳንዶችን የራሱን ማቃቸውን ነካክቼ ነበር። ለምንድን ነው ምን ለማትረፍ ነው ታዲያ በሰፊው ህዝብ መካከል የሚናገረው? የምስጥሩ ለአንድ እንዳልከው አንድ ነገር ነው፣ ግን ሰብስበ ብዙ ሰዎችን ሰብስበ ካድሬዎቹን ሰብስቦ የሚናገርበት ምን ለማትረፍ ነው? ለምሳሌ ሎጂክ እኮ ብዬ ነው አይደለ? it is logical totally ምን ለማትረፍ there is logic in madness ነው there is method even in madness አይደለ የሚባለው? you see በሀገራችን ውስጥ በህዝባችን መካከል ፍራክቸሮች አሉ አይደል? ክፍፍሎች አሉ። እነኚህ ክፍፍሎች ነው ሽብልቅ እየከተተ የሚያሰፋው እሱ። ምሳሌ ኦሮሞዎችን ከሰበሰበ ስለ ኦሮሞ ጥሩ ጥሩ ነው ይናገራል። ይሄን ላደርግላችሁ ነው፣ ይሄን ላደርግላችሁ ነው ይላል። ስለ አማሮች ደግሞ ክፉ ይናገራል። አማሮቹን ሲሰበስብ ደግሞ ይሄን ነገር ለእናንተ ነው ለእናንተ ነው ማረገው። ትላንት ጽፌዋለሁ። ለምሳሌ ስለ አሁን ለምሳሌ ዶክተር ዳኛቸው የተናገረውን አይተሃል አይደል? ሸገር ከተማን ያቋቋም ነው የኦሮሞ ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው። ኦሮሞዎቹን ሰብስቦ ግን የነገራቸው አዲስ አበባ የአማራ ዶሚናንስ ስላለባት እንዳትሰፋ እንደ ዶነት ልንከባት ነው እና ኢሬሌቫንት ልናረጋት ነው በሂደት ነው ያለው። ኢሬሌቫንት ልናረጋት ነው። ይሄ ነው ሲክሬት እኮ ህዝብ እኮ ሰብስቦ የሚናገሩት ነገር ነው። ዳት ወርክ የሴት ወርክስ እኮ ለምን ህዝቡ ከማዶ ወዲህ ማዶ ቁጭ ብሎ ይተማማል ይናደዳል እንጂ የዲሞክራሲ ምህዳሩም ስለሌለ የፖለቲካል ዲስኮርስ የዲቤት ሆሪዞንታል ዲቤት የለም። አየህ በኢህአዴግ ጊዜም ቢሆን አንድ ያደረጉት ምንድነው ፌደራሊዝም ፈጠሩ። ግን እያንዳንዱ ፌደራል ዩኒት እያንዳንዱ ብሔር ከማከሉ ጋር ነው እንጂ ግንኙነት ያለው የጎንዮሽ ሆሪዞንታል ኢንተራክሽን ኮኦፐሬሽን ኮምፒቲሽን የለም። ካለም ደግሞ ሴንትራሊ ማኔጅድ ነው የሚሆነው። አንድ ነገር ከዚህ በፊት እኮ ነገር ያለው ለምሳሌ የኦሮሞና አማራ ሊቀን ድርድር ንግግር ነበር 2000 ሌንጮ እና የአማራ መማክርት ማህበር ምናምን ሲያካሂዱ የነበረው ትዝ ይላል። ያንን ያስቆመው አብይ ነው። ከዛ በኋላ ከእስር ቤት ከወጣ በኋላ እንደገና ጀመር ነው የነሱ ሰዎች አሉ። በአክቹዋሊ በሚኒስትሪ ኦፍ ፒስ ስር አቶ ብናልፍ አሁን ዲሲ ያለው ያውቀዋል። ሌሎች ድርጅቶችም አሉ። መጀመሪያ አይፊ ተባለ። ቀጥታ ለሱ ተነግሮት ነው ፍቃድ ከሱ ተወስዶ እንዲማይ ተመጣጣ አይቻልም ብሎ ስላሰበ
ይሄ እንግዲህ ፋኖ ትጥቅ ሳያነሳ ነው ባይዘው ገና ሬቶሪኩን እያለ ሲመጣ እነ ክርስቲያን እነ ምናምን ተሳትፏል ወይ ሊታሰቡ ፕላኔት ያዘ ነበሩ። አንድ እና ሁለት ስብሰባ ተካሂዶ ስብሰባው ኮንስትራክቲቭ መሆኑ ሲታይ የሶስተኛው ስብሰባ ላይ መሰለኝ የብልጽግና ሰዎች በሙሉ እንዲቀሩ ተደረገ። በዛው ገደሉት ማለት ነው። he doesn't want ግለሰቦችም እንዲነጋገሩ ቡድኖችም እንዲነጋገሩ አይፈልግም። ክሬት ሪፍት ሰሞኑን ወልቃይት እና ዌስተርን ትግራይ ላይ እየተጫወተ ያለውን ጌም ብታየው ታቷት ይዳዝ ይሰራል፣ ግን ሸልፍ ላይፉ አጭር ነው እንዲህ አይነት ነገር። ምክንያቱም ፈረንጆች እንደሚሉት አንዳንድ ሰዎችን አንድ ባንድ ለረጅም ጊዜ ልትሸውዳቸው ትችላለህ። ሁሉን ሰው ደግሞ ሁሌ ልትሸውዳው ትችላለህ እንዳትችልም። አሁን በጣም ፍርስትሬት ያደርጋቸው ስለታየ ንግግር በጣም ፍርስትሬት ያደርጋቸው ለምን እንደሆነ ታውቃለህ? ቢኮዝ ይቺን ካርድ አበላሸበት። ብዙ ሰው ለምን መሰለህ የማይናገረው? ይሄ እኮ ታየ የተናገረው ነገር ሚስጥር አይደለም። በነገራችን ላይ ሰዎች ታየ ሚስጥር አወጣ ይላሉ። ኢትስ ኖት ሚስጥር እኮ ለታየ እሺ ይሄኛውን እንየው እንዳውም እንዳልከው። ስለዚህ ሚስጥር ካልሆነ ይሄኛው ጀዋር ይሄ ታየ የተናገረው ማለት ሀቅ ሰው ተፋፍሮ ተፈራርቶ ዝም አለ እንጂ he says this to everybody. ምን ነበር ለአማራ ሊቃን ሲል የነበረው 2019 አካባቢ ታላቋን ኢትዮጵያ ለመልሳት ነው። እነኚህ ብሔረተኞች እነኚህ ዘረኞች ላጠፋቸው ነው። ተመልሶ ግን እኛ ጋር በብላት እየሸወርኳቸው ነው። ታገሱኝ። ሎክ ታየ ያለውን ነገር የብልጽግና በተለይ ኦሮሞ የሆነ የብልጽግና አመራር ኦሮሞ የቢዝነስ ኤሊት ያልሰማ የለም። አንዳንዱ ሎክ 100 200 300 ሰው ባለበት ስለሚናገር ሚስጥርም አይመስልህምና ወጥተህም አትናገርም። ምክንያቱም በአንተ ሰርክል ነው የምትናገረው። አንዳንዱ ወጥቶ የመናገር እንትም የለም። ሌላው ይፈራል፣ ሌላው ያፍራል። አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው ለሀገር ለህዝባችን ለኦሮሞ ህዝብ ያለው አደጋ ይታይ ሲመጣ ነው እንጂ እኮ መናገር የጀመርነው አሁን እኮ አይደለም። ይሄን ማለት የጀመረው ሞገስ የወሰን እንትን 2018 እኔ ከስር ከወጣ በኋላ አላገኘሁትም፣ ግን ሙቹዋል ፍሬንድስ ሲያገኙት ነበር። ለምሳሌ አሁን ሰሞኑን የሚነዳውን ይሄ የሰሜንና የደቡብ ነገር ለፈረንጆች ሁሉ እኮ ይነግራል። በቃ ሰሜንን መደጎም አቅቶናል ይባሉ የዌስተርን ትግራይ የወልቃይት ጉዳይ እንዳይፈታቁ ወጥሮ ሌሎቹም ኦፍ ኮርስ እሱ በቀደደላቸው ቦይ ሄዱ። የሚፈልግበት እኮ እንትራለው። እስቲ ለምሳሌ በአንተ ኢንተራክሽን እንውሰድና ከእስር ቤት በፊት እንዳልከው መጽሐፉን ያው አንብቤ ባለፈውም ስላቀረብን የተወሰኑ ያወጣቸው ነገሮች አሉ። ከአንተ መከበብ ጋር ተያይዞም እነኛ አማሮች መጥተው አንተ በአይሲሲ እንድትፈለግ ይፈልጋሉ፣ እንድትታሰር ይፈልጋሉ። ለምሳሌ እንደ አንድ ሚስጥርም ሊወሰድ ይችላል። እሱ ራሱ መጽሐፍ ውስጥ አለ። ከዛ ውጪ ግን ከሱ ጋር በነበረ ግንኙነት ከእስር በፊት በነበረ ግንኙነት ይሄንን ሊል ይችላል ብለህ ምናልባት የምትጨምርልን ወይ ሚስጥርም ባይሆን የምትነግረን ነገር ይኖራል ወይ ነው የሚያጠናክር? አብዛኛው ደባሪ ነው ለሚዲያ አይሆንም። አንድ ትላንት የጻፍኩትን ብቻ ልንገርህ። ያን ባደረጉ በማግስቱ አንድ የሚቀርበን ሰው ለሁለተኛ የሚቀርበን ሰው ደወለለ። አጠገቤ መጥቶ ደወለለ። ራሻ ነበር። እኔ አላውቅም። ያው በህገ መንግስቱ መሰረት እኔ በሌለውበት ስልጣን የሚይዘው ምክትል ጠቅላይ ሚኒስትሩ ነው ያዘዘው። ይሄ ኦሮሞን ለማባላት በጥላት የተሸረበ ሴራ ነው ያለው። የዚህ ትርጉም ከባድ ነው እንዴ? it was very clear። ይሄ ብቻ እኮ አይደለም numerous cases። ይሄ እንትን ዝም ብሎ እንትን ማድረግ ስለማልፈልግ እኔ ብቻ አይደለም አክቹአሊ ብዙ ሰው መናገር የማይፈልገው ለዚህ ነው እንጂ ግልጽ እኮ ነው።
በብዙ ደግሞ እኮ ሴንሰርድ በሆነ ሜጀርድ በሆነ መልኩ አይደለም የሚያደርገው። ምን ያስዩም ያደርጋል መሰለ? አንተ ሲያናግር ብሔርህን፣ ሃይማኖትህን፣ ፍላጎትህን ትንሽ ገረፍ ገረፍ አድርጎ ኢንፎርሜሽን ይዝና አንተም ትጠላለህ ብሎ ያስባል። ደን አንተ ያንተ ወገን እያሞገሰ አንተ የምትጠላውን ያጥላላልህ። ስንቴ ነው እኔ ሊገሉህ አስበዋል። በኦሮሞ ውስጥ ራሱ ሴኩሪቲ ጨመረለት። ይሄ ልጅ ወለጋዎች ሊገሉት ነው። Really? Oh yeah. So many times. እና ገና ብዙማ ትሰማለህ እኮ we don't want to waste on this kind of stuff. Yeah. My point is this. እኔ እንደው መጽሐፍ እንትን አልፈልግም። by the way መጽሐፉ አውጥቼው ነው በጣም ለመናገርም ስለሚደብር አንዳንዱ ሰውም ላያምን ይችላል ብዬ ነው ያስወጣሁት። አሁንም እኮ እየከበደኝ ነው። እኔ ራሴ አንዳንዱ ሎጂኩን ለማዳመጥ እንድትረዳኝ ደጋግሜ የምጠይቅ ምስጢር እንድትዘረግፍ ሳይሆን እንድታጠናክርልኝ because I couldn't process it። እንዲህ ሰው ሀገር የሚመራ ሰው እንደ ሞገስ honestly ከሌን የሚባል ህዝብ ላጠፋ ነው ኮሌክቲቭሊ ስል ፕሮሰስ ለማድረግ ለመቀበል እንዳልከው ሜጀርድ በሆነ መልኩ ሊናገር ይችላል። የሰሜንን ኃይል እንትና ቡድን ወይ ፓርቲ እንዳይመጣን ስልጣን እንዳይነጥቀኝ ሊል ይችላል። ግን ህዝብን እንደ ህዝብ ወይ ወለጋን ላጠፋ ነው ወይም ደግሞ አጠቃላይ በብሔር አማራን ላጠፋ ነው ይላል ሀገር የሚመራ ሰው የሚለውን በራሽናሊቲም በኢራሽናሊቲም አስቤ ስላልገባኝ ነው። ጀዋር ቃሉ ምን ቃል እንደተጠቀመ ታየ ነው የሚያውቀው። the fact that ኦሮሞን ሲያገኝ አማራን ለማዳከም አማራን ለመደቆስ የአማራን ትሬት ኒውትራላይዝ ለማድረግ እንደሆነ ሁሌም ይናገራል። አማራን ሲያገኝ ከኦሮሞ ብሔርተኞች ከኦሮሞዎች የሚመጣውን ነገር ለማጥፋት ለማዳከም ትናንት እኮ ያለው ናምንና ገዱን እንትናን